ከእሳቸው ጋር ቆይታ የምናደርገው። ኢየሱስ ክርስቶስ ማስተማር በሚጀምርበት ጊዜ ምንም ከዋቄፈና የተለየ ነገር አላስተማረም። አዳምጥ፣ ይህን ትርክት አውጣው። ኢየሱስ ክርስቶስ አስተምህሮት ከዋቄፈና የተቀዳ ነው እያሉ ነው ዶክተር። አሁን ነው ብጥብጥ የተጀመረው። ኢሬቻ ምናምን እያለ የመጣው ለኦሮሞ ህዝብ አዝኖ ለኦሮሞ ተቆርቁሮ ምናምን አይደለም። ዲዚ የብልጽግና ተልኮ ነው። ምንም ጥያቄ የለውም። አምልኮን በባህል መልክ ማምጣት እጋ ኢሬቺ በረና ዋናቲ ቶለ ኬሳቲ አመንታኒ ሆገንቶትኒ ኢሬቻ ከና ፉልድረት ባኒ ኩን አመንታ ደመሌ አዳሚት ሄደኒ ክሊርሊ አደባሰን ኑት መንጅሩ ሌላ ቶፒክ መቀበጣጠር አልፈልግም። ስለ ኢሬቻ ነበር ስታወራ የነበረውና በኢሬቻ ዙሪያ መናገር የምትችል ከሆነ ጥያቄ ስለ ኢሬቻ አይደለም የጠየቁህ ጥያቄ ስለ ኢሬቻ አይደለም። ሃይማኖት የምትከተለው መካነ ኢየሱስ ነው ይብልሃል። ሻሸመኔ ምንም ጥያቄ የለውም። ፓስተር ምናምን አገልጋይ ነው። መካነ ኢየሱስ እኮ ተቋም እኮ ነው። ተቋም ነው። ኢንስቲትዩሽን እኮ ነው። መካነ ኢየሱስ እኮ አስጨርሰኝ። ኢንስቲትዩሽንህ መካነ ኢየሱስ ከሆነ መካነ ኢየሱስ የሚለው እስኪ ንገረኝ፣ አብራራልኝ። ይኸውልህ መካነ ኢየሱስ ኢንስቲትዩሽን ነው። እኔ የሚያምነው በክርስቶስ ነው፣ በወንጌል ነው የሚያምነው። ስለ ኢሬቻ እያወራ ስለሆነ አሁን ስለ ኢሬቻ ሌሎቹ ጋር አውርተህ ሊሆን ይችላል። አሁን ከኔ ጋር እያወራን ሊስን እኔ አሁን ስለ ኢሬቻ አላነሳውም፣ ስናገርም አልሰማኸኝም። ጀስት አሁን ከኢሬቻ ርዕስ ውጪ ማውራት አልፈልግም። ሰምቼ የገባሁት እሱ ነው። መካነ ኢየሱስ የሚለውን እስኪ አብራረው። አንተ ይሄንን አብራረው። አሁን ቅድም ዶክትሪን ዶግማ የሚባለው እንንቶ ማለት አሁን አንተ ኢንስቲትዩሽንህ መካነ ኢየሱስ ነው አይደል? ፕሮቴስታንት ክርስቶስን አመልካለሁ የምትል በመካነ ኢየሱስ ኢንስቲትዩሽን ውስጥ ያለህ ነህ። መካነ ኢየሱስ ምንድን ነው ንገረኝ እስኪ። ነገርኩህ እኮ ወርዱ ቃሉ የምን ቃል ነው ንገረኝ እስኪ። ነገርኩህ። አሁን እኮ መካነ ኢየሱስ ማለት ክርስቶስ ማደሪያ ማለት ነው። ይኸውልህ አዳምጥኝ። እኛ እኮ እግዚአብሔር ቤተ መቅደስ አይደለም። በቃ አለቀ። ጥያቄን ግልጽ ላድርግልህ። መካነ ኢየሱስ የሚለው አማርኛ ነው፣ እንግሊዘኛ ነው፣ ኦሮመኛ ነው፣ ግዕዝ ነው? ምን አይነት ምን ቋንቋ ነው? ይኸውልህ ምንም ይሁን አንተ አዳምጠኝ። መካነ ኢየሱስ ኢንስቲትዩሽን ነው። ችግራችን እሱ ላይ ነው። አሁን ምናልባት አንዲት ቤተክርስቲያን እንድትፈልገ ነው። እኔ እንደሱ እንድትል ምናምን አልፈልግም። አንተ እንድትል ፈልጌ አልተናገርኩም። አሁን መካነ ኢየሱስ እንግሊዘኛ ነው አማርኛ ነው በራሱ እስኪ አሁን ዶክተር ነህ አይደል? ዶክተር ነህ፣ ፒኤችዲ ሌቭል አለህ። እኔ ፕሮፋይልን አይቼዋለሁ። አገልጋይ ነህ፣ በደንብ የመካነ ኢየሱስ አገልጋይ ነህ። ሻሸመኔ በደንብ የምታገለግል በጣም በብዙ መንገድ ያለህ ሰው ነህ። አሁን አንተ እንደተማረ ሰው እናወራ። እኔ እናንተ እንደተማረ ሰው ዶክተር ከሆንክ ረጋ ብለህ የጠየኩህ ጥያቄ አንድ ማትፈልገው ነው። ልስማ አዳምጠኛ። ከርዕሴ ውጪ አንድ ቃል መናገር አልፈልግም። ከኢሬቻ ላይ ለምንድን ነው ይሄንን መመለስ ያልፈለገው? ሌላ ነገር በሌላ ርዕስ አላወራም። ለምንድን ነው የፈራኸው? አሁን ምሳሌ መካነ ኢየሱስ የሚለውን ለመመለስ የፈራኸው ለምንድን ነው? መለስኩልህ እኮ ሌላ ምን ልበል? እኔ ሌላ አማርኛ ነው እንግሊዘኛ ንገር። አንተ ዶክተር ነህ እንግዲህ እንደነገርኩህ የኦሮሞ ታሪክ ነው። የኦሮሞ ታሪክ ፒኤችዲ ያለ አንድ ዶክተር ልጨምርልህ ፈለክ እንዴ? እዚህ እኔ አልፈልግም። እሱ እስኪ ንገረኝ። እሱ ልጨምርልህ ፈለክ እሱ ሳይሆን እኔ ይኸውልህ አሁን እንድታውቁት ነው። እኔ እንድታውቁት ነው። አሁን ይሄን ጥያቄ የጠየቁት ኦርቶዶክሳውያን እንድታውቁት ነው። መካነ ኢየሱስ የሚለውን በራሱ እኔ ሌላ ጥያቄ መጠየቅ አያስፈልግም። እነዚህ እግዚአብሔር በሚያውቀው መካነ ኢየሱስ ምን ማለት ነው የሚለውን አይመልስልኝም። ዶክተር ነው ፒኤችዲ ሌቭል አለው ይህ ሰው ይመልስልኝ። ይሄን ከመለሰልኝ መካነ ኢየሱስ የሚለውን ከመለሰልኝ እኔ ዛሬ የፈለገውን አደርግለታለሁ። ነገርኩህ እኮ መካነ ኢየሱስ ማለት ክርስቶስ ማደሪያ ማለት ነው። አለቀ። ቋንቋው ምንድን ነው ንገረኝ። አማርኛ ነው። ቤተ መቅደስ ናችሁ አይልም? ሊስን እስቲ መካነ ኢየሱስ የሚል እስቲ ባይብል ላይ ያሳየኝ። ባይብል ላይ መቅደስ ነው ግን በመቅደስ ነው ታምናለህ? አሁን እኮ ስለዚህ ክርክር ያለ ምን የገባሁት በኢሬቻ ዙሪያ ነው። አሁን እኔ እኮ አይወልክ ዙሪያ
በኢሬቻ ዙሪያ ኦሮሞ የተማርክ ሰው ነህ እንዳይመጣ ስለምትፈልግ በኦሮሞ ላይ ያለ ጥላቻ በዚህ ሃይማኖት አሳቤ ለመናገር ነው የምትቀባጥረው። አትቀባጥር። አንተ ወንጌል ጥላቻ የለበትም። ወንጌል የፍቅር መልእክት አለው። ሞዴሬተር ነው። ሚውት አድርጉልኝ አንዴ። ሊስን አንተ ዶክተር ነህ፣ ዶክተር አለኝ ብለሃል። ባይ ዘ ዌይ ጀስት አንድ ሲምፕል ሉክ ላሳያችሁ አንድ እንትን ሞዴሬተር ሰጥቻለሁ። ሄደ እንዴ? እሺ አይ ቲንክ ምናልባት ተነስቶ ካልሆነ አሁን ይኸውላችሁ በትልቁ አድርጉት። ይህ ሰው የሚያገለግልበትን ላሳያችሁ። በቅጡ እንኳን መካነ ኢየሱስ የሚለውን ወርዱን የማያውቅ ግን ፒኤችዲ ያለው ሰው አይገርማችሁም? ጎበዝ ይኸውላችሁ ምን ይላል መሰላችሁ? ዘ ሶርስ ኦፍ ትረዝ ጎስፔልስ ቢሊቨርስ ቸርች ይላል። ዘ ሶርስ ኦፍ ትረዝ ጎስፔል ቢሊቨርስ ቸርች የሚባል እንግዲህ ይሄ ሰው ነው እንግዲህ እንደዚህ የምስጋና ኮንፈረንስ፣ ልዩ ኮንፈረንስ ምናምን እያለ የሚንጫጫ አንድ ግን ራሱን ዶክተር ነኝ ብሎ የሚጠራ እንደምታዩት ፖለቲከኛ የሆነ ሰው ነው። እንድታውቁት ስለምፈልግ ነው። ኤቭሪቲንግ ነው ማሳያችሁ። አንዳንዴ ምንድነው መግለጥ ያለብንን ካልገለጥን ስለማይሆን ማለት ነው። ይሄ የምታዩት ሰው ማለት ነው በብልጽግና ስልጣን ውስጥ ያለ ሰው ነው። አሳያችኋል። ዝም እንዲህ በመዘባረቅ የሚሆን ነገር የለም። ልጆቹን ምናምን ልተዋቸው። አይ ቲንክ አባቱ እኒህ ይመስሉኛል። እንግዲህ ይነግረናል እሱ። እንግዲህ ዶክተር ከማል ይሄ ነውና ላሳያችሁ ነው ብዙ ነገር። ይሄው አገልጋይ የሚል ራሱን በቤተ ክርስቲያን ውስጥ አገልጋይ የሚል በቃ እነዚህ በሰሙ ሲናገሩ የሰነበቱን ስለ ኢሬቻ ምናምን ሰዎች እንትን የሚል በቃ ግን መካነ ኢየሱስ የምትለውን ወርድ እንኳን የማያውቅ ኢንስቲትዩሽኑን እንኳን የማያውቅ አንድ ዶክተር ብልጽግና እያፈራቸው ያሉ ሰዎች እነዚህ ናቸው። እውነት ለማውራት ሂዳችሁ ጠይቁት። ባይ ዘ ዌይ ሂዳችሁ ጠይቁት። የት ታገኙታላችሁ መሰላችሁ? እንግዲህ ጀነራል ሰርቪስ ኤንድ ፐብሊክ ሪሌሽን ዳይሬክተር ኦፍ ሻሸመኔ ነው። ሻሸመኔ ላይ እንግዲህ ጀነራል ሰርቪስ እና ፐብሊክ ሪሌሽን የብልጽግና ተወካይ ነው። ኢሬቻ ምናምን እያለ የመጣው ለኦሮሞ ህዝብ አዝኖ ለኦሮሞ ተቆርቁሮ ምናምን አይደለም። ዲስ ኢዝ የብልጽግና ተልኮ ነው። ምንም ጥያቄ የለውም። አምልኮን በባህል መልክ ማምጣት በጣም እኔ ስላሳዘነኝ ነው። ሰውየው ቢኒ ይቀጥላል። ያዛችሁ እማማ ዝናሽ ምን አሉ? እማማ ዝናሽ ምን አሉ? ምን ነው? አይ አምስቱ ሶላ እስልምና አለ። እንተንኮ ልማይቼ ተነሳው እማማ ዝናሽ ምን አሉ? እውነት እኮ የምነግራችሁ ጻድቁን አሁን እዚህ ጋር ባመጣው ይሄንኑ ነው የሚናገረው። በነገራችን እግዚአብሔር እኔ እኮ ሳላቃቸው ቀርቼ እኮ አይደለም አሉ እንደው ያነበቡ አሉ። አሁን ይሄ ሰውዬ ከሪፍት ቫሊ ቅራቅንቦ ሰብስቦ አምስቱ ሶላ ምንድን ነው ስል እስልምናን አልፈልግም ማለት አምስቱ ሶላ እስልምናን አልፈልግም። እኔ አሁን ስለ ኦሮሞ ህዝብ ተናገርኩኝ እንዴ? ለዛውም እኮ ዋቄፈና ከሆነ ባለቤቱ በአጭር አማርኛ ምንድን ነው አልኩኝ? 10% አይሆንም የኦሮሞ ህዝብ ላይ ዋቄፈና ነው። ከዛ በተረፈ ኦርቶዶክስን አውቃታለሁ አለ እኮ ቦልድሊ። ይሄ እኮ ሻሸመኔ ሲያስገድል የነበረ ሰው ነው። በደንብ ይዩት። ለዛ ነው እኮ ሊያጠፋን እኮ የሚዳዳ ሰው እኮ ነው። ልንገራችሁ፣ ሲገለን የነበረ ሰው ነው። እኔ ምን ችግር አለብኝ? ቻይና የሄደ አይሰማም ምናምን የምትሉ ሰዎች አልገባኝም። ይሰማል አይደለ? ይሰማል። ኢትዮጵያ አዲስ አበባ እንዳይሄድ ነው ህዝቡ። ከሻሸመኔ የሚሄድ ህዝብ ኧረ ሂዱ፣ ኧረ ተዝናኑ። ጅቡቲም ሂዱ ሙቀቱን ከቻላችሁት። በዛውም ሰርች አድርግልኝ፣ ሪፖርት እናድርግላቸው። የጅቡቲ ሙቀትንም ንገራቸው።
ስስ ልብስ ለብሰው እንዲሄዱ ሄዱ። እኔ አላልኩም። ነገር ግን ዋቄፈና ይህ እሬቻ የሚደረግለት ግብር አጋንንታዊ ነው። ይሄ ኢትዮጵያም ሆኜ የምናገረው ነገር ነው። ለምን ትናደዳላችሁ? እሺ አንድ ይኸው የፕሮቴስታንት ፕሮፌት የፕሮቴስታንት ዶክተር ፕሮቴስታንት መካነ ኢየሱስ ነው የሚል ሰው ይኸው መጥቶ ነገራችሁ። ሰው እንዳይሄድ ነው። እንሄዳለን አለ። እንሄዳለን አለ። እንዴ ሂዱ፣ ጥርግርግ ብላችሁ ሂዱ። አንድ ናችሁ እኮ ነው ብዬ ነው የማምነው። እስካልተቃወምክ ድረስ ቀለሜ ይቃወማል፣ ትዝታው ይቃወማል፣ ፓስተር ጻድቁ ይቃወማል። ይሄንን ጌታ ከእንቅልፍ ስለተነሳ አንተ እኮ ነህ የእንቅልፍ ኪኒን እያመጣህብን። ኤኒዌይስ ዲያቆን ፋሲካው ቃልያት ያሰማልን። ጥሩ እንትን ነው ያየኸው። አጠቃላይ ነገር ልበል እስቲ ከቀደም ጀምሮ ያለውን አጠር አድርጌ ማለት ነው። አንደኛ የዚህ እሬቻ የሚባለው እንትን ባህል ነው ወይስ እምነት ነው የሚለውን ነገር በተወሰነ መልኩ እስቲ አሁን ለምን እነሱ ባህል ነው ወደሚለው እንደሄዱ በኋላ መለስበታለሁ። ግን ማሳያ እንዲሆነ አንድ ባህልና እምነት ወይም አምልኮ መለያ አላቸው አይደል? ባለሳሳት ዲያቆን ትረዳኛለህ። መለያ አላቸው። ለምሳሌ ባህል ስንል አለባበስ ባህል ነው አይደል? አለባበስ የምትናገረው ቋንቋ ሊሆን ይችላል። አኗኗር፣ የአኗኗር ዘይቤ፣ አነጋገርህን፣ የበዓል አከባበርህን ሁሌ የምታከብርበት ሴሬሞኒ አለ። ይሄ ባህል ትለዋል። አሁን ኢትዮጵያዊ ባህል አለ። አዲስ ዓመት ስናከብር፣ ሌሎች በዓላትን ስናከብር፣ ከዛ ውጭ በየአካባቢያቸው ደግሞ እንደየ ብሔር ብሔረሰቡ የባህል አከባበር የተለያየ የአከባበር ስልት አላቸው፣ ዘዴ አላቸው፣ ሁኔታ አላቸው። ይሄ ባህል በተለይ ኮንቲኒየስሊ አንድ ማህበረሰብ ውስጥ የምታየው ጉዳይ ነው ማለት ነው። እያደገ ሊመጣ ይችላል ወይም ሊሞትም ይችላል። አንዳንድ እንትን ላይ ግን ኮንቲኒየስሊ የምታየው ጉዳይ ነው። እነዚህ የባህል መገለጫዎቹ እነዚህ ናቸው። እምነት ወይም አምልኮ ደግሞ የራሱ መገለጫ አለ። ኦፍኮርስ እምነት ባህል ሊሆን ይችላል። እምነትን ባህል ልታደርገው ትችላል፣ እምነትነቱን ሳይለቅ ማለት። የእምነት መገለጫዎቹን ባህል አድርገህ ልትወስድ ትችላል። ስለዚህ እነዚህ እምነት ለምሳሌ እምነት ምን አለው? ጸሎት አለው አይደል? እምነት ምን አለው? አምልኮ አለው። እምነት ምን አለው? ስግደት አለው። በጣም ዲቮሽን መገዛትን ያሳያል። አሁን ተመልከቱ እንግዲህ አሁን እሬቻ ላይ ጸሎት እናያለን። አባገዳዎች የሚያደርጉት ይሄን አይደል? ጸሎት ያደርጋል። በእነሱ መሪነት ምን ይደረጋል? ወደዛ ወደ ባህሩ ጋር ይኬድና የሚደረግ ስርዓት አምልኮን የሚገልጥ ማለት ስርዓት አምልኮን የሚገልጥ አንድም ቅቤ መቀባት ሊሆን ይችላል፣ አንድም እዛ ውሃ ውስጥ ሳር እየነከሩ የሆነ የሚባለውን ነገር ማለት ሊሆን ይችላል። ይሄ የሚያሳየው አምልኮን ነው ማለት ነው። እርድ ይታረዳል፣ እዛ የሚደረግ ጸሎት አለ ሲደረግ ማለት ነው። እነዚህ ስናያቸው መስዋዕት ይቀርባል። በቃ ይሄ አይደለም የሚሆነው ዛሬቻው ላይ እነዚህ ሁሉ ይደረጋሉ ማለት ነው። እና የራሱ ደግሞ አገልጋይም አለው ለይቶ ማለት ነው። የራሱ ያሬቻው የራሱ አገልጋይ ደግሞ አለ፣ ያን ስርዓቱን አምልኮን የሚፈጽሙ ማለት እና እነዚህ ሁሉ ስናያቸው አምልኮ እንትን አላቸው ማለት ነው። አሁን ይህንን በደንብ መለየት ነው። ለምንድን ነው አምልኮ ነው ብሎ መቀበል የተሳናቸው ስንል ከሁለት ነገር ይመስለኛል የኔ እይታ። ከሁለት ነገር አንደኛው ልዩነቱን አለመረዳት በራሱ ሊኖር ይችላል፣ አለማወቅ። በቃ ባህል ነው እየተባሉ ስላደጉ ወይም ባህል ነው እየተባሉ እዛው ስለሚኖሩ ከዛ የተነሳ ልዩነቱ ላይገባቸው ይችላል በባህልና በአምልኮ መካከል። አንዳንዶቹ እሱን ሊያሳዩ ይችላል። ሁለተኛው ግን በተለይ አሁን
የብልጽግና ኃይላት ወደ ስልጣን ከመጡ በኋላ አይደል ይሄ ነገር በጣም እየጎላ የመጣው። በውስጡ ምን እናያለን ማለት ዘረኝነትን እናያለን። ዘረኝነትን እናያለን በጣም በጎላ በተረዳ ማለት ነው። ይሄ በጣም በደንብ የሚታይ ነው። ለዚህ ነው አሁን ይሄ እኮ ስርዓተ አምልኮ ነው ሲባሉ ነው ኦሮሞ ስለምትጠሉ ነው ይሉናል። አይደል? እኛ ጥላቻ ስለ ጥላቻም አናወራም። ሰው በማንነቱ አይጠላም። ሰው አይጠላም። ኤኒዌይስ ሰው ፍጡር ስለሆነ የእግዚአብሔር ፍጡር ስለሆነ ድርጊቶቹን ግን እንትን እንላለን። በቃ እኛ ክርስቲያንን እዚህ ላይ አንሳተፍም ማለታችን ሊያናድድ አይገባም ነው እኮ አንዱ ለምን በቃ እንደዚህ ለይቶ ማስቀመጥ ስላለብን ማለት ነው። ስለዚህ የስ አሉ በጣም ብዙ ኦሮሞዎች አሉ በነገራችን ላይ የማያከብሩ ማለት ገብቷቸው የማያከብሩ ተረድተው የማያከብሩ አሉ እንዴ። እና ስለዚህ ትክክል ነው አሉ ያልተረዱ በጣም ጽንፈኛ የሆኑ ሰዎች ናቸው። ባይዘወይ እነዚህ ሰዎች ደግሞ በተለይ አሁን ይሄ በቃ አሁን ቀደም የገባ አይነት ወንድማችን በጣም ጽንፈኞች ናቸው። በቃ እይታውን አይታችሁታል አይደል? አሁን እንዴት ሲናገር እንደነበር ስለማያውቀው ነገር እንኳን በጥላቻ መንፈስ እንዴት አድርጎ ሲናገር እንደነበረ እንመለከታለን። ስለዚህ እነዚህ በደንብ መለየት ያስፈልጋል። አሁን ወደ ዶክተር ተብዮ ስንመጣ አንደኛ እንደው አንድ ዜና እየሰማው ነበረ ዛሬ እና ኢትዮጵያ አንድ በጣም ያደባ ዝም ያለ ነገር ግን ወደፊት የሚያሰጋ ትልቅ አደጋ አለ ብለው ዜናውን ያቀረቡት እና እሱ ምንድነው አሁን የተለያዩ ለምሳሌ ህዳሴ ተገድቧል፣ ስራዎች ሊሰሩ ነው አሁን እየተባለ ነው አይደል? ያንን ፋንክሽን እንዲያደርግ የሚረከብ ትውልድ አይኖራትም፣ የተማረ ትውልድ እየተባለ ይሄ ገዳይ ነው የሚሆን። ለምን የትምህርት እንትኑ ስለወደቀ ማለት እና በጣም ነው የገረመኝ እይታ። አሁን አንዱ ማሳያ የሰውዬ ነው ባይዘው ሰው እንዴት ያውም በሃይማኖት ነው እንግዲህ አግኝቻለሁ ያለው አይደል? እንዴት ነው አሁን ዶክትሪንና ዶግማን የማያውቀው? ስለ ዶክትሪን እንጂ ስለ ዶግማ አላወራም ይላል እኮ። ምንድነው ልዩነታቸው? እንግሊዘኛና አማርኛ ስለሆነ ነው። አንድ እሱ በጣም የሚገርመኝ ማለት ነው። ሁለተኛ ሶላ ስክሪፕቹላ ማለት እሱ አሁን ያለበት እምነት እንትን ስለ እስልምና አላወራም ይላል። ምን ማለት ነው? አሁን ሌላ ምንም እኮ እውቀት የሚፈልግ ጉዳይ አይደለም። ሌላው ኦርቶዶክስን ዲፋይን ያደረገበት መንገድ ማለት አሁን ለምንድን ነው የማያውቁ ነገር ውስጥ ገብተው እንዲህ የሚዘባርቁት ስንል አንዱ አሁን ከሱ እንኳን ያየነው ምንድነው ኦርቶዶክስ እንዲህ ናት፣ ኦርቶዶክስ እንዲህ ናት፣ ኦርቶዶክስ እንዲህ በቃ የአእምሮ ውስጥ የሞላ ጥላቻ አለ። ሰው ጥላቻ ይዞ እንዴት ነው ወንጌል ሰባኪ የሚሆን? ስለዚህ ተመልከቱ አሁን ይሄ ጥላቻ በሉት መፈረጅ በሉት እንዲህ አይነት የሌለ ታሪክ ክሬት አድርጎ አንድን አካል የሌለውን ነገር መናገር የዘረኝነት አንዱ መታያው እንትኑ ነው። የዘረኝነት አንዱ መታያ። ስለዚህ ይሄ በጣም መስተካከል አለበት ነው። አንዳንድ ሰዎች እኛ መስቀልን ስናከብር እነዚህን ስናረግ እንደዛ እንደ ባዕድ አምልኮ አድርገው ሊወስዱ ያሰቡ ሰዎች አሉ። አንደኛ እኛ ምናምነውን ነው እያከበረን ያለ። እኛ እምነታችንን መስቀልን እናምናለን። የጌታችን የመድኃኒታችን ኢየሱስ ክርስቶስ ዙፋን እንደሆነ እናምናለን። እምነት ነው፣ ባህል አይደለም። እምነታችን መስቀሉ አንድም ቁፋሮ የተጀመረበት አንድም በዛው እንድናከብረው አባቶቻችን ስርዓት የሰሩበት ቁፋሮ የተጀመረበት የተገኘበት ተብሎ እንዲከበር ለድኅነት ዓለም ክርስቶስ የተሰቀለበት ስለሆነ ስለዚህ አይገናኝም። እኛ የምናምነው ነው። ስለዚህ ከዛ ጋር እንትን አትበሉ። ሌላ ከሬቻው ጋር ለማመሳሰል ይመስለኛል ስዕልም ደግሞ ምናምን ብለው ሲጽፉ ነበር። እንዲህ ስዕልም ደግሞ እኛ አናመልክም፣ ሺህ ጊዜ ተናግረናል። ስዕል አናመልክም። እኛ የስዕሉን ባለቤት እግዚአብሔር ከሆነ እናመልካለን፣ ቅዱሳን ከሆኑ እናከብራቸዋለን። ይሄ በጣም ሺህ ጊዜ ተነግሯል። ያው መስማት ስለማትፈልጉ ነው እንጂ እነዚህን ነገሮች በትክክል መረዳት ያስፈልጋል። እና በአጠቃላይ ግን እሬቻን በተመለከተ በቅን ልቦና እዩት። ከዛ ውጪ
እኔ ፐርሰናሊ እዚህ ውስጥ ያሉ ወንድሞችም ፐርሰናል እንትን የላቸው ሰው የወደደውን ማምለክ መብቱ የወደደውን ባህል ማራመድ መብቱ ማንም ይቃወም እንኳን እኛ ይሄ በስነ ፍጥረት የተሰጠን ነፃነት ስለሆነ ማለት ነውና በዛ እንረዳው። እግዚአብሔር ይስጥልን ቢኒ ከእንቅልፌ ስላነቃ ቃለ ሕይወት ያሰማልን። በእውነት ቃለ ሕይወት ያሰማልን። በጣም እናመሰግናለን። እሺ ይሄ ወንድም ካናገርኩ በኋላ ወደ ሌላ ሄዳለሁ። ተሻለ ጤና ይስጥልን። ሚዩትን አንሳ። እግዚአብሔር ይመስገን። የት ቤተ እምነት ነው? ወንጌል አማኝ። ቪዲዮ ክፈት። አልመሰልከኝም። እንዲህ ማውራት አይቻልም? አዎ ቪዲዮ ክፈት። ለምን ምክንያት ተናዳል ማለት ነው? እዚህ በጻፍኩ ጽፈት ላይ ኧረ እኔ ምንም አልተናደድኩኝም። በጣም ነገር በአይነት ስለሚገባ ነው። አይዞህ እንዴ ምንድን ነው ደፋር እንደሆንክ ስለማውቅ ቪዲዮ ክፈት። ጎሽ መምህር ሞዴሬተር ሰጥቼ ያለው ፋሲካው ለሁለት ማድረግ ትችላለህ። ቶሎ በል ጊዜ የለንም። ተሼ አይ ቢከፍትልኝ ያውልህ እኔ አሁን እንግዳ ነኝ፣ ሌላ ሀገር ነው አለ ከፍታለሁ፣ አሳያለሁ። ያው የሰው ማብራት ተነስቼ አላበራም መቼስ። እሺ ችግር አይ አብራ እንጂ ምን የሰው ቤት አብራ እንጂ የሰው ቤት ሆነ ነው እንደዚህ የት ሀገር ነህ? እኔ ናይሮቢ ነው አለው። እዚህ ናይሮቢ እኛ ጋር እሺ ታዲያ ናይሮቢ አብራ መብራት አብራ ሰው ቤት ሆነ ነው አብራ ለጨለማ ነው። አይው ሰው ቤት ሆነ ነው ስልክ የምታናገረው እንዴ? ምን ነው እኔ ጥያቄ አይደል ጠየቅኩት፣ ለምን መልሰት መልስም እንዴ? እሺ ኦርቶዶክስ ተዋህዶ ነበር ከዚህ በፊት? እኔ አይደለሁም፣ የክፍለ ሀገር ልጅ ነኝ። ከልጅነት ጀምሮ ፕሮቴስታንት ነበርክ? በጣም ጥሩ። ስለ ኦርቶዶክስ ተዋህዶ ቤተክርስቲያን ትምህርት ታውቃለህ? ያው አንዳንድ ነገሮች በሚዲያ ላይ ሲወሩ አንዳንድ የሚያያቸው ነገሮች ነው እንጂ የቴሌ ጥልቅ የሆነ ነገር የሚያውቀው ነገር የለም። በጣም ጥሩ። ጥልቅ የሆነ ነገር ስታውቅ እንድትመጣ እሺ። እና መብራት ሲመጣ መልስ የለም ጥያቄ። እሺ ኦኬ። ብታበራልኝ እኮ ለጠየቀኝ ጥያቄ መልስ ልመልስልህ እኮ ነው። ብታበራልኝ ደስ ይለኛል። ካበራ ቪዲዮ ምንም ችግር የለም። አስፈቅድና ቪዲዮ አብራና እጠይቅሃለሁ ማለት ምንም ችግር። ጥያቄውን መልሳለሁ። የጠየቀኝ ጥያቄ በጣም በደስታ ነው የምመልሰው። ቶሎ በል። ከተስማማ ተስማምቻለሁ ብለህ ላክልኝ። እሺ ሌላ ሰው ብሏል። እስኪ ደግሞ እሱን ቪዲዮ ካበራ እናስገባዋለን። እሺ ጤና ይስጥልን። እሺ ቪዲዮ ክፈት። ቪዲዮ ክፈት። ተው እባክህ። የአማርኛ ስብከት መች ገብቶ ነው የእንግሊዝኛ የምትሰማው? ቪዲዮ ክፈት። የለም የአማርኛ ስብከት ሳይገባ እንግሊዝኛ ትከፍታለህ አይደለ? እሺ ድንቄም ሰብከ ሞተሃል። እሺ ከፍታለሁ ካልክ ልመልስልህ አንተ ቶሎ በል። እሺ አሸናፊ ከየት ነው? ሰላም ቢኒ፣ እንዴት ናችሁ? እግዚአብሔር ይመስገን። ፈቃዳችሁ ከሆነ ስለ ኢሬቻ የዓለም አቀፍ የዋቄፈና ሃይማኖት መሪ የተናገሩት አለ እና እሱን ብንሰማ ጥሩ ነው ለውይይቱ። ጥሩ ነው። እሺ የዓለም አቀፉ የዋቄፈና እምነት ዋና ሊቀመንበር ናቸው በኢትዮጵያ። ከእሳቸው ጋር ቆይታ የምናደርገው ኢየሱስ ክርስቶስ ማስተማር በሚጀምርበት ጊዜ ምንም ከዋቄፈና የተለየ ነገር አላስተማርም። ሕያው እስትንፋስ እፍ አለበት ምናምን ተብሎ በግልጽ ተቀምጧል። እሱ ተቀባይነት የለውም። ኢየሱስ አያምቱ ነው ራሱ የከልማ አንተው ለምንድን ነበረ ጌታችን ኢየሱስ ክርስቶስ
ለምንም ይሁን አይደለም እኮ እሱ እንግዲህ እኮ እንትኑና ምን እንዴ ለዓላማው ለዚህ እሱ በኋላ የተጻፈውን ለምን ታወራለህ? አብርሃም ሳይፈጠር እኔ ነኝ። ተው ቆይ እኔ አሳቡ አይደለም ነበርኩ አይነት ነበርኩ አላለም ነበርኩ አላለም። አዳምጥ ይሄን ትርክ ታውጣው ኢየሱስ ክርስቶስ አስተምህሮት ዋቄፈና የተቀዳ ነው እያሉ ነው ዶክተር yes አሁን ነው መቼ ኢየሱስን አስተምሮ እንደተዛባ ይነግራል። ክርስትናው ከዛ በፊት የነበረው የጣዖት አምልኮና የተለያየ እግዚአብሔርን ማዕከል ያላደረገ አምልኮ ይካሄድ ነበረ። ከዛ ውስጥ ነው እግዚአብሔር አብርሃምን የጠራው ነው ኮንሰፕቱ። ምን ነው ትርክት ነው። ነገራችን ላይ አንደኛው ዲግሪ ቴዎሎጂ ነው። በጣም ጥሩ። እኔም ደግሞ ሚቶሎጂ ነው። ህይወታችን በዚህ ስለምታቆይ ብለው እውቅና መስጠት ነው እንጂ በውሃ ማመን አይደለም። ውሃ ፈጣሪ ነው ብለው አይደለም። ውሃን የፈጠርክልን ነው። አንተ ከምትነግረኝ መጽሐፍ ቅዱስ ላይ ከተጻፈ ውጪ ምን ማስረጃ ታመጣለህ? እዛ የታሪክ ማስረጃ ይኸውልህ። እንዴት መሰለህ ዋቃ ብቻ ሳይሆን ግን ዋቃ ጉራቻ ይባላል አይደል? ጉራቻ አጀክቲቭን ተው። ጥቁር አምላክ ለምን ተባለ? እሱ በኋላ ስንጠይቅ እንመጣለን። ስለኛ መጽሐፍ እኔ አይደለሁ ማውራት ያለ እኔ አወራለሁ እንጂ በደንብ ነው ያጠናው ከአንተ የተሻለ ጋንጅሶኝ እዛ አካባቢ አሁን ዛሬ ተመሳሳይ ከሬቻ ጋር አይ ቲንክ ይበቃል። ቢኒ በዚህ ላይ በደንብ ሀሳብ እንድሰጡበት። ይሄ ሰውዬ እኮ ነው እንግዲህ ይሄ እኮ እነዚህ እኮ ልንገርና ብድግ ብለው አሁን ቅድሜ ያለው እንግዲህ እኛም ምንም መጽሐፍን አንቀበልም ኢየሱስ ያስተማረውን ነው ይላል አይደለ? ኢየሱስ ክርስቶስ ስለ ሰይጣን ተናግሯል። እና ምንድን ነው መሰላችሁ የተምታታ ነው በነገራችን ላይ ሀሳቡ ማለት ነው። ለምን መሰላችሁ? ኦልሬዲ ለጊዜው ፖለቲካ የሚሆን ሲስተም ስለሆነ ማለት ነው። እችን ቅድስት እውነተኛ የክርስቶስ የሆነች ቤተክርስቲያንን ለማዳከም የሚካሄድ መንገድ ስለሆነ ማለት ነው። ፕሮቴስታንቱ አይቃወምም፣ ልንገራችሁ አይቃወምም። ይህ አሁን የቀደሙ እኮ የፕሮቴስታንት ነው። ከዛ በፊት ዘሪውን ገብቶ ነበር። እኔ ነገርኳችሁ እኮ የሙሉ ወንጌል ቤተክርስቲያን ሰርቼበታለሁ እኮ ከዚህ በፊት ወደኋላ ሄዳችሁ እዩ። የሙሉ ወንጌል ቤተክርስቲያን ዋቄፈና ይሆናለሁ እዚህ ኦሮሚያ ክልል። ስለዚህ አሁን እኔ የሆነ ሰውዬ ይነሳና ይጽፋል፣ ቅድም እንዳለው ማለት ነው። ዮቶር ምናምን ዮቶር ዋቄፈና ነበር ምናምን ይላል። ከዛ በኋላ ዮቶር ዋቄፈና ነበረ። ዮቶር ማን ነው? የቱ ጋር ነው የምታውቀው ሲባል ሙሴ ምናምን። ሙሴ ኔት ነው የምታውቀው ስትሉ ወደ መጽሐፍ ቅዱስ ይመጣል። ግን አይገባው። እንደፈለጉ ነው የሚጽፉት። በነገራችን ላይ የድፍረታቸው ልቀት ሴጣን የለም ብለው ነው። እሺ ቪዲዮ ክፈት እኮ አልኩ እኮ ግባና ቪዲዮ ክፈት እኮ አልኩ። ስንቴ ለመንኩ እኮ ኪራይ ቤቴ። እንዴት ዋልክ ቢኒ? እሺ ቪዲዮ ክፈት። ደህና ነኝ እኔ። ምን ሆናለሁ? ያው ልክ ነው። ቅቤ ይቀባሉ ብለሃል፣ ግን እንጨት እናንተስ? ቪዲዮ ክፈት። እሱን እነግርሃለሁ። ቪዲዮ ክፈት። ታቦት ተሸክማችሁ መክተፍ ተሸክመለ እችኑ ለፍለፈ ለመውጣት ነው ለመሬት። አሳፍረኝ። ውይ አሸማቀቅኝ። እንዴት እንዳሸማቀቅኝ በእውነት ሚኒ። ግን እኔ የእውነት እኔ አንዳንዴ ለምንድን ነው ግን ትልልቅ የኦሮሞ እንግዲህ በእርግጥ ወንድሞቻችን እየጮሁ ነው። እኔ አሁን ጄኔራላይዝ እንዳደረጉ ልዩ ሆንኩ ነው አይምሮዬ። ማለት ትምህርት ይማራሉ ቢኒ አይዶ ነው ማለት ሀሁ ብለው ቆጥረዋል እነዚህ ሰዎች። ጀስት እንዲሁ የሆነ ሰው እኮ አእምሮ ያለው ሰው እኮ ቢያንስ ለመነጋገር ቁጭ ብሎ እንደዚህ ለመነጋገር ኢየሱስ ክርስቶስ የመጨረሻው ዘመን ማለት ነው። የእውነት በጣም እኔ ምን አይነት ድንቁርና ላይ እንዳሉ አላውቅም። አብይ አህመድ ድንቁሩ አደነቆራቸው የእውነት ሌላ ምንም አይደለም። እና ቢኒ እንደው ከተቻለ እነዚህ ጋር ጭቅጭቅ ባንደክምና ዋና ዋና ጉዳዮችን እንደው ብናይ። እንትን አድርግልኝ፣ ቼክ አድርግልኝ ፌስቡክ እስከዛ። እሺ ራቤራ ጤና ይስጥልኝ። ከየት ነው? እግዚአብሔር ይመስገን ቢኒ። እንደምን አደራችሁ? እንደምን አመሻችሁ? ኦርቶዶክስ ተዋሕዶ ነኝ ቢኒ። እሺ ያው የኦሮምኛ
ማህበረሰቡም ውስጥ ስላለሁኝ ከኦሮሞ ማህበረሰቡም ስለሆንኩኝ እንደ ኦርቶዶክሳዊ ምልከታ ትንሽ ሪፍሌክት ላድርግ ብዬ ነው። በጣም ከይቅርታ ጋር ቪዲዮ መክፈት ይቸገራለሁ። ሀሳቤን ብቻ ትንሽ ነገር የለው መውጣት ነው። እሺ የዘንድሮ ኢሬቻ በጣም የወደድኩት ፓርት ምንድን ነው? መሪዎች ነን የሚሉ ሰዎች ፊት ለፊት ወጥተው አምልኮ ነው እንጂ ባህል አይደለም የሚለውን ነገር ፍንትው አድርገው ገልጸውታል። በኦሮምኛ ሲተናገር እሺ እጋ ኢሬቺ በረና ዋናት ቶሌ ኬሳቲ አመንታኒ ሆገንቶትኒ ኢሬቻ ከና ፉልዱረቲ በአኒ ኩን አመንታ ደመሌ አዳሚት ሄደኒ ክሊርሊ አደባሰን ኑት ምን ይጅሩ ኩንሞ እደ አመንታ ተይቲ አመንታን አኒ ዋቄፈዱ መነ ኦርቶዶክሲ ኬሰት ከን ትንጅራዱ waaqa ko duuka walitti waan nabusuu fi kan hordofuu hin danda'u. Amantaa kan biraa hordofuu hin danda'u. Amantaa tokko duwwaa jaan hordofuuf jechuudha. Kanaaf immoo kun immoo amantaa dogoggoraa ta'uusaaf immoo kitaaba qulqulluu keessaa akka walitti bu'u immoo kan ibsanii barreeffamtoonni hedduu jira. Tokko kitaaba Daaniyaa jedhamudha. Kitaaba Daaniyaa keessatti akka mul'atetti amantaa waaqeffannaa kan hordofu kitaaba Daaniyaa kanadha. Kitaabni Daaniyaa maal jedhaa? Oromoon kan bishaan irratti hora irratti irreeffatu jalqaba namichi dura uumame sun horoo kan jedhamu gaara irratti jaa uumameefidha. Ijaa gaara irratti uumameefidha jedhee ibsa. Sana booddee horoon gara bishaanitti gara horatti jaa deemeefi horoo jedhame asadeemiif sinawwaan achitti uumamanii which is Addaamiif Hewaan kan jedhudha. Kanaafiyyuu kun immoo dogoggora cimaa waan qabudha. Kanaafiyyuu irreechi jechuun amantaadha. Amantaan sun immoo kan waaqeffannaadha. Akka edda waaqeffannaa ta'e waaqa koo waaqa na uume isa naaf fannifame waaqa qulqullicha Yesuus Kiristoos duukaa waan walitti bu'uu fi tasayyuu hordofus amanus hin danda'u. Maaliif yoo jenne anaaf manni koo waaqayyooti waaqeffannaa isin garuu kan waaqeffattan filadhaa jedhee rajaateef kitaabni qulqulluu ani immoo kan hin waaqeffadhu waaqa koo isa naaf fannifamedha. Kanaafiyyuu waaqeffannaarra buluu hin danda'u isa hordofuu hin danda'u. በአማርኛ ሪፍሬዝ ላ ቀጥል። በአማርኛ ፖይንቱ ምንድን ነው? አምልኮ ነው ተብሎ የሃይማኖቱ መሪዎች ኢሬቻ ክሊርሊ አምልኮ ነው ብሎ በአደባባይ ወጥተው ነግረውናል። ባህል ነው ሲባል በሽፋን ሲሄድ የነበረውን ነገር ገልጸውታል። ይሄ ባህል አይደለም አምልኮ ነው ብሎ ማለት ነው። አምልኮ መሆኑ ደግሞ ማረጋገጫው ምንድነው? ለምንድነው ወንዝ ላይ የሚደረገው? ኢሬቻ በነገራችን ላይ ሁለቴ ነው የሚደረገው እና ሁለት ቦታም ነው ያለው ኦፕሽን፣ ወይ ወንዝ ነው ወይ ተራራ ነው። ከዚህ ውጭ አይሆንም። ለምንድነው ወንዝ ላይ ተራራ ላይ የሚደረገው ካልን መጀመሪያ የተፈጠረው ፍጥረት ሆሮ የሚባል ነው። ይሄ ዳንያ የሚባለው የዋቄፈናዎች መጽሐፍ ላይ ተጽፎ ያለ ነው እና የመጀመሪያው የተፈጠረው ፍጥረት ሆሮ የሚባል ነው። ሆሮ ወንድም ሴትም አይደለም፣ ጾታ የለውም። ስለዚህም ተራራ ላይ ሆሮ ስለተፈጠረ ኦሮሞ ኢሬቻን የሚያደርገው ተራራ ላይ ነው ይላል። ከዛ በኋላ ይሄ ሆሮ የሚባለው ወደ ወንዝ ወረደ ይላል። ወንዝ ማለት በኦሮምኛ ሆረ የሚለውን ትርጉም ይሰጠናል። ገረ ሆረት ዴም ይላል። ወደ ወንዝ ወረደ ነው፣ ወደ ሆራ ሄደ ነው። ስለዚህም ይሄ ሆሮ ወደ ሆራ ከሄደ በኋላ የፈጠረው አንዱን ጎኑን ዋቀ ጉራቻ ከጎኑ አንድ አጥንት አነሳና ከወንዝ ማዶ አስቀመጣት። ስለዚህም ያቺ ሴት በጣም ታምራለች፣ ሴት ነች። ስለዚህም ስለምታምር ምን አላት? ሲናዋ አላት፣ እመኝሻለሁ ማለት ነው። ስለዚህም ሔዋን እዛ ተፈጠረች ነው የሚለው። እሷ ደግሞ እሱን አየችውና ወደ እኔና አለችው፣ አሳዴሚ አለችው። ስለዚህም አሳዴሚና ሲናዋ which is አዳምና ሔዋን የተፈጠሩት ወንዝ ላይ ነው። ስለዚህም ኦሮሞ ያኛው ጾታ ያልነበረው ሆሮ እዚህ ላይ ያበቃል ህይወቱ። ከዛ በኋላ የአሳዴሚና የሲናዋ ህይወት ነው የሚቀጥለው which is የአዳምና የሔዋን ህይወት ነው የሚቀጥለው። ይሄንን ወንዝ ላይ ስለተፈጠሩ አሳዴሚና ሲናዋ ኦሮሞ ወንዝ ላይ ኢሬቻ ያደርጋል ይላል። ስለዚህም ይሄ ምንድነው ትርጉሙ? ሁለቱም የሚያደርጉት ወንዝም ላይ ይደረግ ተራራም ላይ ይደረግ የሆሮና የሲናዋ አሳዴሚ የመፈጠር ምክንያት ነው ተብሎ ስለሚታመን፣ ይሄ ደግሞ ከመጽሐፍ ቅዱስም ጋር ስለሚጋጭ ቶታሊ የአምልኮ የዋቄፈታ አምልኮች መመሪያም ትምህርታቸውም ስለሆነ መጽሐፍም እንደሚል
እኔና ቤቴ እግዚአብሔር እናመልካለን እናንተ ግን የምታመልኩትን ምረጡ ስለሆነ የመምረጥ ጉዳይ ነው ማለት ነው። ስለዚህ ዋቄፈናን አመልካለሁ ያለ ሊሄድ ይችላል። ኦርቶዶክሳዊ ሆኜ ግን በምንም ተአምር ከክርስቶስ የሚለየኝ ነገር ከሆነ በምን ሌላ ሃይማኖት ልጋራ አልችልም። ሌላ ባህል ልጋራ እችላለሁ፣ ባህልን ልጋራ እችላለሁ፣ ሃይማኖትን ግን ልጋራ አልችልም። ምክንያቱም አንድ ሃይማኖት አለ ያም የሚያድነኝ ብዬ ማምን ሰው ነኝና ሌላ ላይ ሼር ማድረግ አልችልም ለማለት ነው። ቃሎት ያሰማልን፣ በእውነት ቃሎት ያሰማልን ወንድማችን፣ እናመሰግናለን። ቃሎት ያሰማልን። እሺ እሊና ምን እሊና ጥያቄ እያልሽ ነበረ? አዎ ጥያቄ አለኝ። ጥያቄ ለአንተ ነው። አሁን የቀረቡት ሰውዬ እጋራቸዋለሁ፣ ጥሩ ነው። ግን ቅድም ያቀረብካቸውን ሰውዬ ፕሮሞት ማድረግ አይደለም ወይ? አሁን የተወሰነ ሚዲያ ነው ማይ አንተን በኦርቶዶክስ አማኝነቴ እከታተልሃለሁ፣ ሆፕ ታውቃለህ። በፖለቲካ ደግሞ የምከታተለው ነጭ ነጯን ነው እና እንደዚህ አይነት ሰዎችን ዲስከረጅ ያደርጋል። እንደኔ አይነት ሰዎችን አሁን የቅድሙ ሰውዬ ገብቶ ሲናገር አንተ ራስህ ከሱ ጋር እንድትነጋገር በእኔ አመለካከት ሮንግ ልሆን እችላለሁ፣ ትክክል አይደለም ብዬ ነው የምል። አንተ ሚዲያ ላይ መጣው ፕሮሞት የሚያደርጉ ነው የሚመስለኝ እነሱን ሞር። እኔ ኢትዮጵያ እስከመውጣ ድረስ አሁን ሬቻ በዓልን አላቅም። ሬቻ በዓልን ያወቅኩት ወንድሜ ካሳንቺስ አካባቢ ነው የሚኖር፣ መንገድ ሲዘጋ ምናምን ሲል አሁን ሪሰንትሊ ነው ያወቅኩ። እና አሁን አንተ ፕላትፎርም ፈጥረ ስለ ኦርቶዶክስ እያስተማርከን እየተከተልን የእነሱን አውጥቶ ቦታ መስጠት ፕሮሞሽን አይደለም ወይ ነው የኔ ጥያቄ። እናመሰግናለን ሊና። እንግዲህ አንቺ እንግዳ ስለሆንሽ ነው ለዚህ ቤት። ለዛውም አሁን ደንበኞቻችን የሉ። በመጀመሪያ ደረጃ እንድትረጅን የምንፈልገው እዚህ ቤት ውስጥ የሚመጡ እንግዶች፣ ይሄ መርሃ ግብር በነገራችን ላይ ፖለቲካዊ፣ ሃይማኖታዊ፣ ማህበራዊና ኢኮኖሚያዊ ነገር ያወሳል። ይልቁኑ ሃይማኖታዊ ሲባል ኦርቶዶክሳዊነትን ያወሳል። ከዛ በተረፈ እኔ የመጣሁት ከምንፍቅና ነው። እንግዲህ ከፕሮቴስታንቲዝም ስመጣ ይሄ ቅድም ያየሽው ሰውዬ መካነ ኢየሱስ ነኝ ይላል። ከ1989 ዓ.ም ምን ማለት ነው? ቀላል ጊዜ አይደለም። 28 ዓመት መካነ ኢየሱስ የነበረ ሰው ነው። ፓስተር ነብይ የነበረ ሰው ነው። በሴኩላሩ ትምህርት እስከ ፒኤችዲ ሰርቻለሁ ብሎ ይናገራል። ከዛ በተረፈ ግን በግልጽ አማርኛ እምነቱንም አያውቀውም፣ አውቃታለሁ የሚላትንም ኦርቶዶክስን አያውቅም። ስለዚህ ምን ያህል በዘረኝነት ነቀርሳ ተነድፈው የአቋም ሰው እንዳይደሉ ለማሳያ ለንጽጽር እንደነዚህ አይነት ሰዎችን አያሌዎችን ገልጠናል። በነገራችን ላይ ለምሳሌ ቅድም እንደ ቀልድ አይደለም ያነሳ ነው። ለአንዳንዶች እንደ ቀልድ ይመስላችኋል እንጂ ይህ ሰውዬ ኦርቶዶክስን አውቃታለሁ አለ። የኦርቶዶክስን ዶግማ ንገረን አልነው። ዶግማ ማለት ምን ማለት ነው ብለን ጠየቅነው። ያለው ነገር ሁሉ ሪከርድ ነው በነገራችን ላይ ማለት ነው። ስለዚህ ፕሮሞት አናደርጋቸውም። ሁለተኛ መግለጣችን ይህ ሰው የሻሸመኔ ነው፣ የህዝብ ግንኙነት ኃላፊ ነው። በግልጽ አማርኛ የህዝብ ግንኙነት ኃላፊ ነው። የእኛም ቤተክርስቲያን ትውልድ ያየዋል ጉዳይ። ስለዚህ ፕሮሞት አናደርጋቸውም። አስገብተን እኛ በር ዘግተን አንናገርም። ለምን? የምንፈራበት የምንሸማቀቅበት እምነት የለን። ስለዚህ ፕሮቴስታንት ሆኖ ኢሬቻ አይቃወምም። የእሱ ዓላማ ምንድን ነው? ከነገሰው ጋር ነቅሶ አዲስ አበባ ሄዶ ዶሚኔት ለማድረግ እቺ ቅዱስ ቤተክርስቲያን የሚደረግ ነው እና እኛ የቤታችን ጠባይ ነው። እናስገባለን፣ እንጠይቃለን፣ እንጠየቃለን፣ እንመልሳለን። በቃ አለቀ። ሰውየው እኮ መካነ ኢየሱስ ሆኖ አምስቱ ብቻዎች ምንድናቸው ሲል ሶላ እስልምና ነው ብሏል። ወደ እስልምና ነው ሄደው እና እንዳልገባቸው እንደማያውቁ። በነገራችን ላይ አንዳንድ የፕሮቴስታንት ሰዎች እንደነዚህ አይነት ሰዎችን ሲያዩ የሚሸማቀቁም ስላሉ ነው እና የቤታችን አመል ነው በነገራችን ላይ እና እንማርባቸዋለን። ለምን መሰለሽ? ምንም እኔ አሁን ለምሳሌ ስለ ኢሬቻ ሳወራ የዛሬ 8 ዓመት የዛሬ 10 ዓመት
የዛሬ 15 ዓመት እንዳልኩሽ አጥንቼ ነው ስናገር የነበረው ስቃወም የነበረው ማለት ነው። ስለዚህ እነዚህ ሰዎች ግን ኦርቶዶክስን አውቀው ነው የሚቃወሙት አይደለም፣ በጥላቻ ቀንበር ብቻ ስለሆነ ነው። እና እውነታው ይሄ ነው። ለዛ ነው እህት አለም እንደዛ ነው። እሺ ዶክተር ነው። እሺ ጤና ይስጥልን። አሌክሳንደር ከየት ነው? አሌክሳንደር አሌክሳንደር አይ ጥሩ ነው፣ ግን እንትን ስለሆነ ነው እነሱ ያችን ፖይንት ብቻ ይዘው ስለሚመጡ ኢቨን አሁን አላነበበውም እኮ አልሰማውም። ጀስት የራሱን ያቺ የሰማትን የተቆረጠች ነገር ነው ይዞ የመጣውን። አንደኛም አንዱ እሱ ነው። ሁለተኛው የፕሮቴስታንት ጸባይ ነው። በቃ ወስነው ነው የሚመጡት ላይክ እንትን ብለው ማለት ነው። በእሬቻ ዙሪያ በተነሳው ራሱ ሲስተማቲክ ፖለቲካ ነው አንዱ ይሄ አሁንም ካነሳችሁት ውጭ ማለት ነው። እኔ በእውነት ቅድም በተባለው እንደው 1-2 ደቂቃ ብናገር በጣም እጅግ ደስ ይለኛል። በተለይ በእርግጠኝነት ለመናገር እውነተኛ የእሬቻን አምልኮ የሚያመልኩ አካላት እኛ ለነሱ ጠበቃ እንደቆምንና ለነሱ እየሞገትንላቸው እንደሆነ ሲሰሙ ደስታቸው ወሰን አለው ብዬ እኔ አላምንም። ማለት እቀበላለሁ። ለምን መሰላቸው ይሄንን የምለው? እምነታቸውን ብልጽግና እያጠፋባቸው ነው። አገር ቤቱ ነው መናገር አይችሉም ለእውነት ከሆነ እግዚአብሔር በሚያውቀው። እና አንድ ሰው መረዳት ያለበት በእነሱ እንኳ ከማህበረሰቡ ተወላጅ ነን በሚሉ እንኳ በሚጽፉት መጽሐፋቸው በሚናገሩት በየመድረኩ እየወጡ በየሚዲያው የሚናገሩት እንኳ አንድ አይነት አይደለም፣ ወጥ የሆነ ነገር አይደለም። ይሄ ማለት ሲስተማቲክ ፖለቲካ በፖለቲካ እምነቱን ለማጥፋት በኦሮሚያ ክልል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እናጠፋለን ተብሎ እንደተዘመተው የዋቄ ፈናንም እምነት ለማጥፋት ወይም ደግሞ አሁን የሚከበረውን እሬቻን ለማጥፋት ብልጽግና ሆን ብሎ እየሰራ መሆኑ ግልጽ ነው። ይሄ አፈና አለ። እንደምታዩት ብልጽግና ቀደምም የገባውን ሰው እያየው ነበር እና በእምነት ሽፋን ብልጽግና ያው ሃይማኖት እንደሆነ ሁላችንም እናውቃለን፣ ያው የፖለቲካ ስም አድርገው ቢያመጡትም። ስለዚህ በብልጽግና ስም ቀስ እያሉ ሰር እየሰደዱ ሆን ተብሎ በተለያየ መንገድ የፕሮቴስታንትን እምነት በመመስረትና የእነሱን ተከታዮች እንዲሁ በቀጥታ በፖለቲካ ለማሳመን ይከብዳቸዋል። ስለዚህ እምነት ድርጅት መክፈት አለብህ። እምነት ድርጅት ከመጣ በኋላ ወደ ብልጽግና ይወስዱሃል ማለት ነው። ብልጽግና እምነቱን ነው፣ አሁን ፖለቲካውን አይደለም። ብልጽግና ፖለቲካው ከላዋለ፣ ሽፋኑ ግን እምነት ነው። ስለዚህ ከዋቄ ፈና ከኦርቶዶክስ ተዋሕዶ ከሌሎችም ማስኮብለል ማለት ነው። ስለዚህ ዋቄ ፈናን በኦሮሚያ ክልል ውስጥ ማጥፋት እምነት ስለሆነ እምነት ነው እና ወደዛ መውሰድ ነው ዋናው ትልቁ ዓላማ። ሌላው እሬቻን ለማጥፋት ቅድም እንዳልሁት ሁሉ አንድ ቁም ነገሮችን ልንገራቸው እንዲያው እንድታስተውሉት ወደኋላ እንድትመለከቱት። በተለይ ብልጽግና ብቻ አይደለም የዋቄ ፈናን እምነት ለማጥፋት የተጠቀመበት፣ ራሱ ኦነግ ራሱ ለማጥፋት ተጠቅሞበታል። በተለይ በኢህአዴግ ዘመን እንደምታውቁት ትግሉ ሲያቅታቸው የኦነግ ክንፍ ወይም ደግሞ ኦነግ በእሬቻ በአምልኮቱ ስፍራ ላይ ወጣቶችን መንምሎ በማስገባት ፖለቲካ ለመስራት የተሄደበትን መንገድ እንደምታስታውሱት ነው። ምክንያቱም መታገል ከአቅም በላይ ሲሆንባቸው ወደ እምነቱ ወጣቱን አስገቡትና ትግሉ በዛ መልክ እንደሄደ ሁላችንም እናስታውሰው ነው። አንዱ ይሄ ነው። እኔ ኦሮሚያ ክልል ውስጥ ሰፊ ቦታ ያልሰራውበት ቦታ የለም ማለት ይቻላል። እስከ 90 በኢትዮጵያ አቆጣጠር ነው የምነግራቸው፣ እስከ 92 ድረስ እስከ 92 መጨረሻ አካባቢ በአምቦ፣ በባኮ፣ በነቀምት እንዲሁም ደንቢዶሎ፣ ጊምቢ፣ በፊንጫ በዛ አካባቢዎች በሰፊው ሰርቻለሁኝ እና
ምንድን ነበር የሚደረገው? የዛኔ በኢህአዴግ ዘመን በኦነግ ስም መታገል ከአቅም በላይ ሲሆን ለእውነት ከሆነ የተጠቀመው ኦነግ ፕሮቴስታንቲዝምን ነው። በፕሮቴስታንት ስም ትገባለህ፣ ትደራጃለህ፣ እምነት ነው የምትል ግን ውስጡ ይሰራ የነበረው ፖለቲካ ነው። ምክንያቱም ኦነግን የማስፋት ስራ ነበር የሚሰራው። ልክ እንደዛ ሁሉ ዛሬም ብልጽግና እየተጠቀመ ያለው የዋቄፈናን እምነት ለማጥፋት ወይንም ደግሞ የኢሬቻን እምነት የሚከተሉትን ለማጥፋት በባህል ስም እንግዲህ እኔ ትላንትና ነው ከትላንትና ወዲያ ሽመልስ አብዲሳ ሲናገር ሰምቸዋለሁ። በአዲስ አበባ ለ7ኛ ጊዜ ነው ለ5ኛ ጊዜ ተከበረ ብሎ ሲናገር ሰምቸዋለሁ። ለምንድን ነው ከዛ በኢህአዴግ ጊዜ ሌሎች በድሮ ጊዜ የኦርቶዶክስ እምነትና ወይንም ሌላው ለመጥራት ስላልፈለግኩ ነው ጫና አድርጎብን ተባረን ከዚህ ወጥተን እንዳናመልክ ተደርጓል ሲሉን ነበረ። 27 ዓመት ግን ኢህአዴግ ኢትዮጵያን ገዝቷል። ለምንድን ነው አዲስ አበባ ላይ ያልተከበረው በዛን ሰዓት? ምክንያቱም ብሔር ብሔረሰብን ኢህአዴግ ያምን ነበረ። ለምን 7 ዓመት ብቻ አዲስ አበባን ማክበር የጀመርነው 7 ዓመት ብቻ ለምን ተባለ? ለምን ዛን ያልተከበረም ነበረ? እና በእነሱ ላዩን ባህል ነው ይሉናል። ባህልማ አይደለም። በታሪክ ባህል ሆኖ አያውቅም። ስለ ባህል ቅድም አንዱ እንደሚ ሲናገር ሰምቸዋለሁኝ። እና ባህል አይደለም። ባህል የተለያየ ነገር ስላለው መድገም አልፈልግም። ግን በእርግጠኝነት የምነግራችሁ የዋቄፈና እምነት ተከታዮች ሃይማኖታዊ መሆኑን በግልጽ ተናግረዋል። ነገር ግን በባህል ስም የብልጽግናን ሃይማኖት በኦሮሚያ ክልል ውስጥ ለማስፋፋት ከብልጽግና እምነት ውጭ ሌላ እንዳይኖር የኢሬቻን እምነት ወደ ባህል በማስመሰል ነገር ግን እምነቱን ደግሞ በኦሮሚያ ውስጥ ምንድን ነው የብልጽግናን እምነት ለማስፋፋት እየተደረገበት ያለውን ጥረት ለምንድን ነው የሌሎች ይህንን መረዳት ያቃታቸው? እኔ በጣም ነው የሚገርመኝ። ታዲያ ኢየሱስን ተከታይ ሌላ ባዕድ አምልኮ አልቀበልም፣ እናንተ የምትከተሉት ታቦት፣ መስቀል ምናምን እያሉ የሚቃወሙን ሰዎች ይህንን ሲያዩ ለምንድን ነው የደገፉት ብለን ስናይ ቅድም ፕሮፋይሉ ሲገለበት የወጣውን ነገር አይተናል። ስለዚህ አካሄድ ነው እየተሄደ ያለው። ይልቁንም እኛ ዋቄፈና እምነት ትክክል ነው እያልን ሳይሆን እነሱ እናምንበታለን ብለው ሂደዋል። እኛ እንሰብካለን፣ እናስተምራለን። ቅድም እንዳልኩት መመለስ ቢችሉ ወደ ቅዱስ ቤተክርስቲያን ቢመጡ ደግ ነው። ነገር ግን ከኛ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጭምር የተመለመሉ ሰዎች ለምሳሌ እንደነ ቀሲስ በላይ አይነቶቹ ጭምር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንንም ለማጥፋት በኦሮሚያ ክልል ውስጥ ዋቄፈናን እምነታቸውን ጨምሮ ለማጥፋት እየተሰራበት ያለ መሆኑን ሰው መረዳት አለበት ብዬ ነው የማምነው። ይሄን ነው በእይታ የማየው። ድሮም የማውቀውም ይሄንን ነው። ከዛ ውጭ ግን ከዛ በፊት ለምንድን ነው እምነቱ ተከብሮ በትክክለኛ እንዴ? እኔ ከዚህ ቀደም ሰርቼበታለሁ። ቢቢሲ ሳይቀር መጥቶ እኮ እምነት መሆኑን ዘግቦ እኔ ቪዲዮ አለኝ እልካለሁ በኋላ ላይ ለወንድማችን ዘግቦት በግልጽ ኢንተርቪው ተደርገው ሰርች አድርገው ገጠሩ መላ ገጠር በኦሮሚያ ክልል ውስጥ ገብተው ኢንተርቪው ያደረጓቸው ታዋቂ ሰዎች እምነት መሆኑን እንዴት ደም ተፈሶ እንደሚገባ በግልጽ በቢቢሲ ሁሉ እኮ የተሰራበት ዶክመንተሪ እኮ የተሰራበት ነው። ለምንድን ነው ዛሬ ላይ መጥቶ ባህል ሊሆን የሚችለው? እኛ በግድ ይሄንን ተቀበሉን እያልን አይደለም፣ ግን እውነታውያ ነው። ስለዚህ እኔ ዋቄፈና እምነቶች እንዲያውም እዚህ ክርክር ላይ ሲያዳምጡን ሲሰሙን ለካኝ ለኛም የቆሙልን ሰዎች እምነታችን እንዳይጠፋ ብለው የሚያስቡ ነው የሚመስለኝ ለማለት ነው። አመሰግናለሁ። ቃሌት ያሰማልን። እንግዲህ ከልብ ነው የማከብራችሁ። በእውነት ሁላችሁንም ቃሌት ያሰማልን። ዶክተር ያለ ለመሆኑ እሺ ጌትዬ ማጠቃላይ ሀሳብ ካለ አጠቃልና በጸሎት እንጨርስ። ኦኬ። አይ ጥሩ ቃልዮት ያሰማልን ሊቀ ትጉሃን እግዚአብሔር ይስጥልን። አይ ጥሩ እንትን ነው እንግዲህ የገባ ነው። ለሌላ ርዕስ ነበር። አይ ቲንክ ርዕሳችን ተቀይሯል ማለት ነው አይደል? ይሁን ሌላ ቀን እናወራበታለን። ቀላል አይደለም ዛሬም የተነሳው። እኔ በደንብ ኖቲስ ማድረግ ያለብን እንደ ሪቹዋል አሁን ምንድን ነው አንድ ሀገር የተለያዩ ባህል አላቸው ሀገሮች የየራሳቸው
እነዛ ባህሎች እንደ አገር ዜጋ ጠቃሚዎች ናቸው። እነዛ ኪፕ መደረግ አለባቸው፣ በጣም መጠበቅ አለባቸው። ይሄ በጣም አስፈላጊ ስለሆነ ማለት ነው። አንድን ማህበረሰብ ለማጥፋት ሲፈለግ መሰረታዊ ነገሮቹ እምነትና ባህሉን ነው የሚመጡት። አሁን ለምሳሌ በቀኝ ግዛት የነበሩ ሀገራትን ስንመለከት እዚህ አሁን የተለያዩ ጓደኞች አሉ። የራስ የሆነ ካልቸር የላቸውም። አሁን ለምሳሌ የጥቁር አሜሪካውያንን እንትን ስትመለከቷቸው በቃ መሀል ሰፋሪ ናቸው። የራሳቸው የሆነ ባህል የላቸው። ለምን? በቃ ከየት እንደመጡ ራሱ አያውቁትም። ገና ወደኋላ እየተጠና ምናምን ብዙ እንትን ያላቸው ኢቨን ቢያውቁትም እንኳን ስላልኖሩበት ባህላቸው የለም። ያለ ባህላቸው የሚኖሩ ናቸው ማለት። ሰው ደግሞ ባህል ካሌለው እምነት ካሌለው አውሬ ነው የሚሆን፣ ከአውሬም የከፋ ይሆናል። ባህል በነገራችን ላይ የአንድን ማህበረሰብ እሴት ነው እና ያን ማህበረሰብ የሚገዛ ነው። ለምሳሌ ወደ ሰሜኑ ሲኬድ አሁን በአማራው ክልል ትግራይ ውስጥ ማየት ይቻላል። በገጠር ውስጥ የሚኖረው ማህበረሰብ በጣም ታማኝ ነው። በቃ በጣም ፈሪሃ እግዚአብሔር ያለው ሰው ሰው ባያየኝ እግዚአብሔር ያየኛል የሚል በጣም ታማኞች ናቸው። አሁን አደራ ሲሰጣቸው የሚጠብቁ ናቸው። ወደ ደቡብም አካባቢ ሲካሄድ እንደዚሁ ሁሉም የየራሳቸው ነገር አላቸው። አሁን ተመልከት፣ ይህን ስታጠፋ ሌባ ትውልድ ይፈጠራል። አጭበርባሪ፣ ጉበኛ፣ አታላይ እንደዚህ አይነት ትውልድ ይፈጠራል። አሁን እየተደረገ ያለው ይሄ ባህል ሲጠፋ የሆነ ምግባር የሌለው ትውልድ ይመጣል። አንዱ እሱ ሃይማኖት። ለምሳሌ እኛ ቤተክርስቲያን ውስጥ አሁን እየመጣ ያለው እሱ አይደል ዋናውን የሃይማኖት ምንድነው የመንፈስ ፍሬዎች የሚላቸው ቅዱስ ጳውሎስ እነዛ እንዲመቱ ነው የተደረጉት። በአንድም በሌላ መንገድ ማጭበርበር፣ ጉቦ መቀበል፣ ካህን ሆኖ ቄስ ሆኖ እንደዚህ ዲያቆን ሆኖ አገልጋይ ሆኖ ኢቨን ምእመን ሆኖ ግን እሶኬ የሚል ምእመን ልክ አሁን ሰሞኑን ስናነሳ እንደነበረው አይነት ምን አለበት በቃ መንፈሳዊን ጋብቻ በድለላ ብናረቀው አይነት ነው። አሁን እንዲህ አይነት የሚመጡት ከሞራል ክስረት ነው። ሃይማኖታዊ ነገሮቻችንን ከማሳጣት የሚመጡ አሁን ትውልዱ ሃይማኖቱን እንዲያጣ ከተደረገ በቃ ይሄ እንትን የለሽ ትውልድ ይፈጠራል። ምግባር አልባ የሆነ ነገን የማያይ እንዲህ ለትውልድ የማያስብ ኢትዮጵያ ላይ በነገራችን ላይ አሁን እየታየ በጣም ቢኒ የቅድም ያልኩ ዜና ብትሰማ በጣም አስደንጋጭ ጥናት ነው የተደረገው። ጥናት ተደርጎ ኢትዮጵያ በቀጣይ ዓመታት ውስጥ የገነባቻቸውን ወይም እየገነባች ያለችውን እነዚህ አዳዲስ ነገሮች የሚያስቀጥል ትውልድ አይኖራትም ነው። ለምን? እየወጣ ያለው ትውልድ አሁን ምግባር አልባ፣ ዕውቀት አልባ፣ መርህ አልባ የሆነ ትውልድ ስለሆነ ማለት ይሄ በጣም አደገኛ ነው። ይሄ እንዲሆን ሃይማኖትንና ባህልን አታክ ማድረግ ነው። ይሄ በጣም የምዕራባውያን ትልቅ እንትን ነው እና እነዚህ ደግሞ የሚመጡት በሃይማኖት ጥላ ውስጥ በፖለቲካ ጥላ ውስጥ ነው የሚመጡት እና እንደ ኢትዮጵያዊነታችንን መጠበቅ እንደምንኖርበት እንትናችን ደግሞ ብሔራችን ደግሞ ብሔር እንግዲህ ሀገር ማለት ነው። በእኛ እንግዲህ በእነሱ ባወረዱት ቋንቋ እንደው እንናገረውና ያለንበት ደግሞ ማህበረሰብ ያለንን እሴት መጠበቅ በጣም አስፈላጊ። ይሄ አሁን የብልጽግናው መንግስት የሚጫወተው ሃይማኖትን ከሃይማኖት ዘርን ከዘር የሚያባላ አይነት የፖለቲካ ስሪት አይጠቅምም። በቃ የትም ማንንም እዛች ሀገር ላይ አይኖርም። በነገራችን ማንም አይኖርም እዛ ሀገር ላይ በዚህ ኤግዛክትሊ የምንሄድ ከሆነ ማለት። ስለዚህ ይሄንን በጣም መንቃት ያስፈልጋል። ነቅቶ ባህልን እንደገና ደግሞ ሃይማኖትን መጠበቅ በየትኛው ውስጥ ነው? በየትኛውም ውስጥ ነው። የትኛውም ሃይማኖት እኔ እስከማውቀው ድረስ ቢያንስ ምግባር ያስተምራል ያ ሃይማኖት እንትን። ስለዚህ ያንን መጠበቅ ነውና ከዚህ አንጻር ይዩት ነው። አሁን አባታችን ሊቀ ትጉሃን እንደነገሩን አሁን
ታርጌቱ ኦሮሚያን በቃ ክሊን ማድረግ ነው። ክሊን አድርጎ እነሱ የሚፈልጓትን እንትን ማድረግ ነው እና ያን መጠበቅ ያስፈልጋል። ኢቭን ለምን እሬቻው ይጠበቅ እኮ ችግር የለበት፣ ግን ባህል ነው አንበል። እንደዚህ ሃይማኖት ነው የኖሩበት ሰዎች በደንብ ይናገራሉ እኮ ከመጀመሪያ በቃ ያ እምነታቸው ያ እንዳይጠፋ። አሁን አየህ ባህል ነው ይባላል፣ ባህል ደግሞ ያድጋል ይሞታል ይባላል፣ በኋላ ላይ ይጠፋል። ወደዛ ነው ታርጌቱ እና እኔ በደንብ ማስተዋል ይጠይቃል። ከዛ ውጭ ግን መለየት ደግሞ ያስፈልጋል። ክርስቲያን ከሆነ ክርስቲያን በሁለት ቢላ የሚበላ ክርስቲያን መኖር የለበት። ኦርቶዶክሳዊ ከሆነ ኦርቶዶክሳዊ፣ ወደዛ ወደዚያ አይባልም። ስለዚህ እነዚህን ነገሮች በደንብ እንለይ ለማለት ነው። በተረፈ ግን እኔ በጣም ፕሮቴስታንት ወንድሞቻችን እህቶቻችንን አንብቡ፣ ለክስ ከመምጣታችሁ በፊት አንብቡ። የሆነ ነገር ስትሰሙ ዘመኑ እኮ የጎግል ዘመን ነው አይደል? ምን ቀላል እኮ ነው አይደል? ጎግል ላይ እኮ ገብታችሁ ወይ ዩቲዩብ ላይ ገብታችሁ እኮ ያን የሰማችሁትን ነገር ብታነብ ማነው ሰርች ብታረጉ የሆነ ነገር ታገኛላችሁ፣ ፍንጭ ታገኛላችሁ። እንደው ዝም ብለን እንትን አንበል ማለት የሆነች ነገር ግን ጥላ አድርገን አንምጣ። ስለዚህ በእውቀት ነው በቃ መነጋገር የሚገባው በእውቀት ነው እና ይዛችሁ ነው እና በደንብ አንብባችሁ መታችሁ በትክክል መነጋገር ይቻላል እንጂ አሁን ጊዜ ዌስትን ያደረግነው እኮ አንድ ዝም ብለን በቃ አንድ ሰዎች ላይና በቃ ምን እንደዚህ አይነት ዶክትሪንና ዶግማን በጣም ከባድ ነው። በጣም ይቅርታ እና በዚህ ልክ መሆን የለበትም ነው። ቪኒን ደግሞ ለአድማጮች ጆሮ ተጨነቃት እንደዚህና እንደዚህ እናደርግ ለማለት ነው። እግዚአብሔር ይስጥልኝ። ቪኒ ሶላ ምንድን ነው? ቃለ ሕይወት ያሰማልን። ሶላ ምንድን ነው? ወይ ጉድ! አንተ ስለ እስልምና ታንሳብኝ አለ። እሺ ከልብ ነው የማከብራችሁ፣ ከልብ ነው የምወዳችሁ። ለሰው የማይቻል ለእግዚአብሔር ይቻላል።